ኢፌክትስ ኦፍ ዘ ዋር የጦርነቱ ውጤቶች ወይንም ተጽዕኖዎች ምንድናቸው? ምን ኢፌክት አደረሰ? ኖ ፓርት ኦፍ ዘ ወርልድ ዋዝ አንአፌክትድ ባይ ዘ ዋር በመጀመሪያው ዓለም ጦርነት የትኛውም ያልተጎዳ ክፍል አልነበረም፣ አፌክትድ ያልሆነ ክፍል አልነበረም። about 8 million soldiers died ወደ 8 ሚሊዮን የሚጠጉ ወታደሮች ሞተዋል። nearly 3 times as many were wounded የ8 ሚሊዮን 3 እጥፍ የሚሆን ነው ወደ 24 ሚሊዮን የሚጠጋ እንደማለት ነው። that is a lot of people ወደ 24 ሚሊዮን የሚጠጋ ሰው ቆስሏል። the war was costing 10 million dollars an hour ጦርነቱ በሰዓት 10 ሚሊዮን ዶላር ያወጣ ነበር። ሶ ጦርነቱ by November 1918 ሲያልቅ the total cost was about 186 billion dollars አጠቃላይ ያስወጣው ወጪ ወደ 186 ቢሊዮን ዶላርስ ነበር። ምን ያህል የሰው ኃይል እንደወደመ ምን ያህል ገንዘብ እንደባከነ ከዚህ ማየት ይቻላል በጦርነት ምክንያት። The direct consequences of the First World War brought the collapse of old empires ቀጥተኛው ኮንሲኩዌንስ የጦርነቱ ምንድነው ከተባለ የነበሩ ግዛቶች ነበሩ በአለማችን ላይ የነበሩ ኢምፓየርስ የጥንት ኢምፓየሮች ኮላፕስ እንዲሆኑ እንዲጠፉ አድርጓል። such as the Russian የሩሲያ ኢምፓየር፣ ጀርመን አውስትሮ-ሃንጋሪያን የጀርመን የአውስትሮ-ሃንጋሪያን አንድ ላይ ያለው ኢምፓየር፣ ኦቶማን ኢምፓየር እነዚህ ሁሉ ኮላፕስ አድርገዋል። the war also ignited the Russian revolution which would inspire later China and Cuba ጦርነቱ የሩሲያን አብዮት የፈጠረ ነው። the Russian revolution አብዮት ማለት ስር ነቀል ለውጥ ነው። በኋላም ይሄ ስር ነቀል ለውጥ ሪቮሉሽን ቻይናን እንዲሁም ኩባን ኢንስፓየር ያደረገ ነው። ቻይና ላይ የተደረገው ሪቮሉሽን ኩባ ላይ የተደረገው ከራሺያ አይተው ነው ለነሱ ምሳሌ ሆነው ነው። and would lay the basis for the Cold War standoff between the Soviet Union and the United States በሶቪየት ዩኒየን እንዲሁም በዩናይትድ ስቴትስ መሃል የቀዝቃዛው ጦርነት እንዲጀምር መሰረት የሆነ ነው ይሄ ጦርነት። it also brought the end of the Ottoman Empire in the east and laid the basis for a modern democratic Islam state Turkey እና የኦቶማን ኢምፓየር የኦቶማን አገዛዝ በምስራቁ የኦቶማን አገዛዝ እንዲያቆም እንዲያበቃ የሆነ ነው እና በቱርክ ዘመናዊ ዴሞክራሲያዊ የሆነ እስላማዊ አገዛዝ እስላማዊ ግዛት እንዲጀምር ያደረገ ነው። ዴሞክራሲያዊ የሆነ the defeat of Germany in the war and the failure to resolve the unsettled issues that had caused the Great War would lay the basis for the rise of National Socialism and the outbreak of World War II in 1939 በጦርነቱ የጀርመን መሸነፍ እንዲሁም ደግሞ ያንን ጦርነት ታላቁን ጦርነት ያስነሱ ጉዳዮችን አለመፍታት ያንን ባለመፈታቱ ምክንያት ናሽናል ሶሻሊዝም ይሄ ብሔርተኝነት ወይንም ናሽናሊዝም የጀመረበት ነው። አንድ ሀገር የኔ ሀገር ብቻ ወይ እኔ ብቻ የሚል የናሽናሊዝም ሙቭመንት የጀመረበት እና ሁለተኛው የዓለም ጦርነት እንዲጀምርም ሁለተኛው የዓለም ጦርነት በ1939 ነው የጀመረው እንዲጀምር ምክንያት የሆነ ነበር። the peace settlement የሰላም ሁኔታው ምን ይመስል ነበር? soon after the end of the First World War the following peace treaties were signed ከመጀመሪያው የዓለም ጦርነት በኋላ ከታች የምናያቸው የሰላም ስምምነቶች ተፈራርመዋል ሀገራት። the Versailles Treaty የቨርሳይ ትሪቲ signed between the Allies and Germany in June 1990 ይሄ የቨርሳይ ትሪቲ ወይንም ስምምነት በአላይድ ፓወሮች እና በጀርመን መሃል የተፈራረሙት ነበር በ1919 በጁን ሰኔ ላይ። the Saint Germany Treaty የሚባል ደግሞ አለ between the Allies and Austria አላይስ ከኦስትሪያ ጋር በዚህ ወር የተፈራረሙት ነው። the Trianon Treaty የሚባለው ደግሞ በአላይስ እና በሃንጋሪ ይሄንን በተለየ ወረቀት ላይ ጽፋችሁ ያዙ። ቨርሳይ ትሪቲ ማን ከማን ጋር ነው? ሴንት ጀርመኒ ትሪቲ ማን ከማን ጋር ነው? መች ነው? the Trianon Treaty አላይስ ከሃንጋሪ ጋር ነው በጁን 1920። the Neville Treaty ከአላይስ ከቡልጋሪያ ጋር ነው በ1919 ኖቬምበር። the Sevres Treaty between the Allies and
ተርኪ በኦገስት 1920 The peace negotiations were held in Paris in the period between 1919 and 1920 ይሄ የሰላም ስምምነቱ በፓሪስ ላይ ነው ፍራንስ ውስጥ ፓሪስ ላይ ነው ሲካሄድ የነበረው በ1919 እንዲሁም በ1920 ዓመተ ምህረት and the final treaties were signed at different palaces near Paris እነዚህ ስምምነቶች በተለያዩ የፓሪስ ቤተ መንግስት ፓላሶች ውስጥ የተደረጉ ናቸው it is በፓሪስ አጠገብ ባሉ ፓላሶች it is from these palaces that treaties took their names ስማቸውን የወሰዱት ከስምምነቱ ከተፈረሙባቸው የፓላሶች ስም በመነሳት ነው the peace settlement particularly in Europe was determined by the big four የሰላም ሴትልመንቱ ስምምነቱ በዋናነት በአውሮፓ ዲተርሚንድ የሆነው ቢግ ፎር ታላላቆቹ አራት የሚባሉ አሉ ፕሬዝዳንት ዊልሰን የአሜሪካው ፕሬዝዳንት ፕራይም ሚኒስተር ክሌመንሳው የፍራንስ ፕራይም ሚኒስተር ሎይድ ጆርጅ የዩናይትድ ኪንግደም ፕራይም ሚኒስተር ኦርላንዶ ከኢታሊ እነዚህ ዘ ቢግ ፎር የሚባሉ በእነዚህ ዲተርሚንድ የሆነ ነበር ፒስ ሴትልመንቱ in fact the peace conference was really dominated by the big three የፒስ ኮንፈረንሱ የሰላም ኮንፈረንሱ በዋናነት ዶሚኔት የሆነው በቢግ 3 ነበር ታላላቆቹ ሶስቶቹ የአሜሪካው ዊልሰን የፍራንሱ ክሌመንሳው እና የዩናይትድ ኪንግደሙ ሎይድ ጆርጅ ሶስቱ እነዚህ ናቸው ዶሚኔት ያደረጉት በጣም ተጽዕኖ ፈጣሪ ሆኑት The Middle East settlement however was largely determined by Britain and France because Wilson returned to the USA and fell sick ስለዚህ በማዕከላዊ ምስራቅ ሚድል ኢስት ሩቅ ምስራቅ ሚድል ኢስት ላይ ያሉ ሴትልመንቶች በዋናነት በብሪቴን እና በፍራንስ ውሳኔ ውስጥ ነበሩ ምክንያቱም የአሜሪካው ፕሬዝዳንት ታሞ ተመልሶ ሄዶ ነበር ወደ ሀገሩ the treaty of versailles the የቨርሳይን ትሪቲ ስምምነት ስናይ of these peace treaties the most important one that formally ended the war between the two sides was the treaty of versailles signed on June 28 1990 in the hall of mirrors at the palace of versailles near paris ጦርነቱን ያቆመው ለጦርነቱ መቆም ምክንያት የሆነው የሰላም ስምምነት የቨርሳይ ስምምነት ነው ይሄም የተፈራረሙት በጁን 28 1919 ነው በሃል ኦፍ ሚረርስ የመስታወቶች ሃል ወይንም አዳራሽ በሚባለው ፓሪስ አጠገብ ባለው የቨርሳይ ፓላስ ውስጥ የተደረገ ስምምነት ነው the united states did not ratify the agreement ስምምነቱን የአሜሪካ አላጸደቀችም ራቲፋይ አላደረገችም but signed a separate treaty of Berlin with Germany ከጀርመኒ ጋር ግን ለብቻ ስምምነት አድርጋለች በ1921 በጁን 2 the Versailles Peace Treaty made the following territorial arrangements in Europe ይሄ የሰላም ስምምነት በውስጡ ምን ይዟል የድንበር አሬንጅመንቶችን ማስተካከያዎችን በአውሮፓ ያደረገው ምንድነው ሲባል ጀርመኒ ceded አልሴስ ኤንድ ሎሬን ቱ ፍራንስ ጀርመኒ አልሴስን የያዘችውን አልሴስን እና ሎሬንን ለፍራንስ እንድትለቅ ያደረገ ነው the border districts of Eupen ማልሜዲ ኤንድ ሞርስኔት were ceded by Germany to Belgium እንዲሁም ደግሞ የዩፐን የማልሜዲ እንዲሁም የሞርስኔት ድንበሮች ጀርመኒ የያዘችው ለቤልጂየም እንድትለቅ ያደረገ ነው after plebiscite northern Schleswig was restored to Denmark ከዛ ሰሜን ሼልስዊግ ለዴንማርክ ከዴንማርክ ጋር አንድ እንድትሆን ሪስቶርድ እንድትሆን የተደረገ ነው it had been annexed in 1866 by Prussia ያቺ ዴንማርክ በ1866 ከፕሩዥያ ጋር አንድ እንድትሆን የተደረገ ነበር and Germany lost territory in the east to Poland በምስራቅ ያላትን ግዛት ጀርመኒ በምስራቅ ያላትን ግዛት ለፖላንድ እንድትለቅ ተደረገ as a result the German province of East Prussia was divided from the rest of Germany by so-called Polish corridor
ፖላንድ አክሰስ ቱ ዘ ሲ እና በምስራቅ ፕሩዥያ የጀርመን ግዛት የነበረው ከጀርመን ተቆርጦ ለፖሊሽ ኮሪደር ያ ማለት ፖላንድ ባህርን አክሰስ ማድረግ የምትችልበት መንገድ ተደርጎ ለፖላንድ ተሰጠ። moreover the small districts of Halchin or Halcin were ceded by Germany to ቼኮስሎቫኪያ ትናንሽ ዲስትሪክቶች የሃልቺን ወይንም የሃልሲን ዲስትሪክቶች ወይንም ከተማዎች ለቼኮስሎቫኪያ ጀርመን እንድትለቅ ተደረገ። as it is its inhabitants were Slav not Germany ምክንያቱም በዛ በቼኮስሎቫኪያ የሚኖሩት ሰዎች እስላቭ ስለሆኑ ጀርመኖች ሳይሆኑ እስላቮች ስለሆኑ የጀርመን ግዛት አይደለም ተብሎ ወደዛ ወደ ቼኮስሎቫኪያ ተሰጠ። the entirely German city of Danzig was made a free city under the League of Nations and detached from Germany ሙሉ በሙሉ የጀርመን ከተማ የነበረው ዳንዚንግ ነፃ ከተማ እንድትሆን ነፃ ከተማ ሆና በሊግ ኦፍ ኔሽን የሚባል ድርጅት ቀጣይ እናያለን በሊግ ኦፍ ኔሽን ቁጥጥር ስር እንድትሆን ተደርጎ ሙሉ በሙሉ ከጀርመን እንድትለያይ ተደረገ። the port and district of Memel were detached from Germany የሜመል ወደብ እንዲሁም ዲስትሪክት ከጀርመን እንድትለያይ ተደረገ። similarly the Saar coal and iron province in western Germany was detached from Germany and put under the League of Nations for 15 years የጀርመን በምዕራብ በኩል ያለው የምዕራብ ጀርመን ግዛት ኮል ያለበት the Saar coal የሚባለው ከሰል ያለበት አይረን ብረት ያለበት ማዕድናት ያሉበት ከጀርመን ተላቀው በሊግ ኦፍ ኔሽን አገዛዝ ስር ለ15 ዓመታት እንዲቆዩ ተደረገ። during this time its coal production was to go to France በዚህ ጊዜ የከሰል ምርቱ ወደ ፍራንስ እንዲሄድ ነበር የተደረገው በእነዚህ ዓመታት። in spite of the wishes of the majority of its people the new German Republic of Austria was forbidden to unite with German ምንም እንኳን ብዙ የኦስትሪያ ሰው የጀርመን ሪፐብሊክ የሆነችው ኦስትሪያ የዛ ነዋሪ ሰው ከጀርመን ጋር አንድ መሆን ቢፈልግም ከጀርመን ጋር አንድ እንዳይሆኑ የተከለከለበት ነበር። in general Germany lost 13% of its territory ስለዚህ በዚህ ውሳኔ መሰረት ጀርመን 13% ግዛቷን አጣች። 48% of its iron ore 48% የሚሆነውን የአይረን ክምችት አጣች። 10% of its coal 10% የሚሆነውን የከሰል ክምችቷን አጣች። and 15% of its agricultural production የግብርና ምርቶቿን 15% የሚሆኑትን አጣች። in addition a colonial redivision was made mainly in the interests of Britain and France in which Germany's colonial empire and Ottoman Turkish Middle East empire were divided between them ቀኝ ገዝተው የነበሩትን ሀገራት ለብሪቴን እና ለፍራንስ እንዲከፋፈል ሪዲቪዥን እንዲሆን ነው የተደረገው። የጀርመኒ ኮሎኒያል አለ፣ የኦቶማን ተርኪ ኮሎኒያል አለ። ስለዚህ ይሄ ከነሱ ተወስዶ ለብሪቴን ለፍራንስ እንዲሰጥ ነው የተደረገው። hence Germany lost all her colonies በዚህ ምክንያት ጀርመን ሁሉንም ቅኝ የገዛችውን ቦታ አጣች which were shared among the allies እና ከአላዮቿም ጋር እንግዲህ ተርክ የጀርመን አላይ ነበረች። ሴንትራል ፓወር ውስጥ ትሪፕል አላያንስ ውስጥ የነበሩት ነው እየተጎዱ ያሉት። ጀርመኒስ ፓሲፊክ ኤንድ ፋር ኢስተርን ኮሎኒስ namely ካሮላይን ማርሻል ኤንድ ማሪያናስ አይላንድስ were given to Japan የጀርመን ፓሲፊክ ግዛት አለ፣ ፋር ኢስተርን ሩቅ ምስራቅ ላይ ያሉ ግዛቶች አሉ። እዛ ጋር ያሉት በስም ካሮሊን የሚባል ማርሻል የሚባል ማሪያናስ የሚባሉ አይላንዶች ወይንም ደሴቶች ለጃፓን እንዲሰጥ ተደረገ። Germany's regular army was limited to 100,000 men and conscription was forbidden የጀርመን ኖርማል የጦር ሰራዊቷ ከ100,000 ሰው እንዳይበልጥ በጦር ሰራዊቷ ላይ ተደነገገ። እንዲሁም ደግሞ ሰዎችን በግድ ወታደር ማድረግ እንደማትችል ተደነገገ። Her navy was severely limited in its numbers and size of ships navy የባህር ኃይሏም የተገደበ ሆነ፣ በቁጥር የተወሰነ ቁጥር እንዲሆን የመርከቦቿ መጠን እንዲያንስ ተደረገ።
Germany was not allowed to possess military aircraft. ጀርመን የጦር ኤርክራፍት ወይንም ሄሊኮፕተር ወይንም አውሮፕላን የጦር አውሮፕላን ሚበር ፖሰስ እንዳታረግ እንዳይኖራት ታንክ እንዳይኖራት ሄቪ አርቲለሪ ከባድ መድፍ እንዳይኖራት ኦር ሰብማሪን እንዳይኖራት በውሃ ውስጥ ለጦርነት የሚያገለግል እነዛ እንዳይኖራት ተደረገ። Allied commissions were to carry out inspections to ensure that these provisions were carried out. So እነዚህ ህጎች መፈጸማቸውን እንግዲህ ይሄንን ያደርጉ ያሉት አላይድ ፓወሮች ናቸው። ድሉን ያገኙት አላይድ ፓወርስ ስለሆኑ ሶ እነ ፍራንስ እነ ራሺያ እነ ብሪቴን ያሉበት ግሩፕ ስለሆነ እነዚህ የወጡት ህጎች በስርዓት መተግበራቸው በጀርመን ላይ በተለይ ፎከስ ያደረጉት ጀርመን ላይ ነው። እንዲሁም ሴንትራል ፓወሮች ላይ ነው እና በትክክል እየተተገበረ መሆኑ የወጣው ህግ እንዲከታተሉ ተደረገ። The Rhineland Germany territory on the west bank of the Rhine and 50 km inwards along the east bank was demilitarized. የሪንላንድ የሚባለው የጀርመን ግዛት በዌስት ባንክ ሪን ከሚባለው ጀምሮ እስከ ኢስት ባንክ 50 ኪሎ ሜትር ገባ ብሎ ያለው የጀርመን ግዛት ከጦር ነፃ እንዲሆን ከጀርመን ጦር ነፃ እንዲሆን ያ ማለት ጦራቸው የተፈታ እንዲሆን ዲሚሊታራይዝድ እንዲሆን ተደረገ። ጀርመኒ should pay reparations ጀርመኒ ካሳ መክፈል አለባት ተባለ። Germany accepted a responsibility to pay financial compensations or reparations for the loss and damage caused by German military during the war on allied civilian property. ጀርመን ካሳ መክፈል አለባት፣ የገንዘብ ካሳ መክፈል አለባት። ሪፓሬሽን ምን ላደረገችው በጦርነቱ ውስጥ ላወደመችው ውድመት በጦርነቱ ውስጥ አላይድ በሆኑ ሲቪሊያን ወይንም ንጹሃን ላይ በእነሱ ፕሮፐርቲ ላይ እቃዎች ላይ ላደረሰችው ውድመት ለአላይድ ፓወሮች መክፈል አለባት ካሳ ተባለ። The total bill was finally fixed in Allied Reparations Commission in 1921 at 132 billion gold marks or $6,600 million. በኋላ ላይ ተወሰነ ምን ያህል ገንዘብ ትክፈል የሚለው በወርቅ 132 ቢሊዮን ጎልድ ማርክ የሚባል መመዘኛ ያለው ወደ ገንዘብ ሲቀየር $6,600 ሚሊዮን ወይንም 6.6 ቢሊዮን ዶላር ካሳ እንድትከፍል ተባለ በ1921። To conclude, the Versailles Treaty ይሄ የቨርሳይ ስምምነት ነው was not negotiated between the Allies and Germany ይሄ የቨርሳይ ትሪቲ አላይድ ፓወሮች ከጀርመን ጋር የተደራደሩበት አይደለም but was drafted by the Allies and imposed on the German government with little opportunity to make objections በአላይድ ፓወሮች ረቆ ጀርመን ላይ የጀርመን መንግስት ላይ የተጣለ ኢምፖዝድ የሆነ ጀርመን ብዙም እንዲያይሁን መቃወም የማስችልበት ኦብጀክሽኖችን ማድረግ የማስችልበት እድል ሳይሰጥ የተደረገ ትሪቲ ነው። The Germans called the Versailles the dictator peace and the slave treaty ይሄንን ስምምነት ጀርመኖች ዲክታት ብለው ይጠራሉ። ዲክታት ማለት ዲክቴተር ፒስ ወይንም ስሌቭ ትሪቲ የባሪያ ስምምነት ተብሎ ምንም ነፃነትን ያልሰጠ ስለሆነ ለጀርመኖች ዲክቴተር ፒስ ብለው ይጠራሉ። ዲክቴተር ፒስ በቃ የተጣለ አማራጭ ሳይኖር በግድ የተጣለ አይነት ነገርን የሚያሳይ ነው። The Treaty of Versailles made excellent propaganda for Hitler and Nazis to exploit in their rise to power in Germany ይሄ የቨርሳይ ትሪቲ ሂትለር እንዲሁም ናዚዎች ወደ ስልጣን እንዲመጡ ፕሮፖጋንዳ ሆኖ አገልግሏቸዋል። ያ ማለት ሰዎችን አንድ እንዲያደርጉ እንደዚህ ተበድለናል እንዲህ ተደርጎብናል ብለው ከሌላው ዓለም ለይተው ሰዎችን አንድ እንዲያደርጉ ወደ ስልጣን እንዲመጡ እና ሂትለር መወጣጫ ይሆናቸው ነው ይሄ የቨርሳይ ስምምነት። The League of Nations The first section of the Versailles Treaty included the covenant of the League of Nations የቨርሳይ ትሪቲ የመጀመሪያው ፓርት ምንን የያዘ ነው?
የሊግ ኦፍ ኔሽን ኮቨናንት ወይንም ስምምነት ቃል ኪዳንን የያዘ ነው። የቨርሳይ ትሪቲ የመጀመሪያው ክፍል። The League of Nations was formally established in January 1920 as the world's first international organization with the responsibility of keeping world peace. ይሄ የሊግ ኦፍ ኔሽን የተመሰረተው በ1920 ጥር 1920 ላይ ነው። ዓላማውም ዓለም አቀፍ ድርጅት ነው። ሰላምን ለማስጠበቅ ኃላፊነት የሚወስድ ዓለም አቀፍ ድርጅት ነው። ሰላምን ለማስጠበቅ its primary goal was to prevent wars through collective security and disarmament. ዋና ዓላማው ጦርነቶችን መከላከል ነው። ጦርነቶች እንዳይፈጠሩ ደህንነት እንዲጠበቅ ዲስአርማመንት በማድረግ ትጥቅ በማስፈታት ጦርነት እንዳይፈጠር ማድረግ ነው። as well as to serve as a forum in which nations could settle their disputes through peaceful means such as conciliation, arbitration and judicial procedures. እና ሀገራትም እዛ ውስጥ አባል ሆነው እርስ በርሳቸው በግጭት ሳይሆን ወይንም በጦርነት ሳይሆን በሰላም ሐሳባቸውን መደራደር፣ መወያየት፣ መሃል ላይ አስታራቂ ሆኖ ገብቶ እንዲሁም በህጋዊ መንገድ ያለ ጦርነት ችግራቸውን እንዲፈቱ አለመግባባታቸውን ሴትል እንዲያደርጉ የታሰበ ነው የሊግ ኦፍ ኔሽን ዓላማ። The US President Woodrow Wilson was the leading architect of the foundation of the League of Nations. የሊግ ኦፍ ኔሽን ሐሳብን ቀርጾ ያመጣው ዋናው አርኪቴክት የአሜሪካው ፕሬዝዳንት ውድሮ ዊልሰን ነበር። But Wilson was unable to get the approval of the US Senate on America's membership in the league. ነገር ግን አሜሪካ ወደዚህ ወደ ሊግ ኦፍ ኔሽን አባል ሆና እንድትቀላቀል የአሜሪካው ሴኔት አልፈቀደም ነበር። እንግዲህ ሴኔት ማለት የመጨረሻው ውሳኔ የሚሰጥበት ነው። ፕሬዝዳንቱ የሆነ ሐሳብ ለሴኔቱ ካቀረበ ሴኔቱ ካጸደቀ ነው ያ ነገር የሚካሄደው እንጂ ፕሬዝዳንቱ እንደፈለገ የሚያደርግበት አይደለም አሜሪካ። አልፈቀደም ሴኔቱ አባል እንድትሆን። as a result USA was not a member state of the league. USA አባል አልነበረችም የሊግ ኦፍ ኔሽን። Germany was also not allowed to join the league until 1926. ጀርመንም ወደዚህ ሊግ ኦፍ ኔሽን እንድትገባ አልተፈቀደላትም ነበር። እንግዲህ በመጀመሪያው የዓለም ጦርነት ካደረገችው ነገር አንፃር ነው። Russia was also not a member of the league until 1934. ራሽያም የሊጉ አባል አልሆነችም ነበር እስከ 1934. In 1935 the league's membership rose to 58 states. በ1935 የሊግ ኦፍ ኔሽን አባላት ወደ 58 ሀገራት አደገ። The league's headquarters was in Geneva, Switzerland. የሊጉ ዋና መቀመጫው ሄድኳርተሩ ስዊዘርላንድ ጄኔቫ ነበር። The league was dominated by the victorious allies of the First World War, namely Britain, Germany and Italy. እና ሊጉን በዋናነት የበላይ ሆነው ዶሚኔት አድርገው የሚመሩት የመጀመሪያ የዓለም ጦርነት አሸናፊዎች አላይድ ፓወሮች እነ ብሪቴን፣ ፍራንስ፣ ኢታሊ ነበሩ። The league ultimately proved incapable of preventing aggressions by the Axis powers in the 1930s. ነገር ግን ሊጉ አክሲስ ፓወርስ የሚባሉ ግሩፖች አሉ። እነዛ አክሲስ ፓወርስ በ1930 ላይ የሚያደርጉትን አግሬሽን ሀገራትን ሲወሩ የሚያደርሱትን ጉዳት ሊከላከል አልቻለም። The league's powers were limited to persuasion and various levels of moral and economic sanctions that the members were free to carry out as they saw fit. እና የሊጉ አቅም ወርዶ ምን ላይ የተገደበ ሆነ? ጀስት ማሳመን፣ የሆነ ጥፋት ሲያጠፉ ያንን ጥፋት እንዳያጠፉ ማሳመን፣ እንዲሁም አንዳንድ የሞራል እንዲሁም የኢኮኖሚ ማዕቀቦችን መጣል ላይ ብቻ ያንን ማዕቀብ ተጥሎ ፍሪ የሆኑ ሀገራት እንዲሆኑ ሆነ። ስለዚህ አቅሙ የተገደበ ሆነ። This was mainly because the league lacked its own armed forces to enforce its resolutions. ይሄም የሚሆነበት ምክንያት ምንድነው? ሊጉ ያወጣውን ህጎች መተግበር ባለመቻሉ ነው። ለመተግበር አቅም አጣ። ለምን? The credibility of the organization was seriously weakened after it failed to stop Japanese aggressions in Manchuria in 1931 and the fascist Italian aggressions in Ethiopia. የሊጉ አቅም በጣም የተዳከመው ሲሪየስሊ የተዳከመው ጃፓን ማንቹሪያን ስትወር
ወረራ ስታደርግ በ1931 ምንም ማድረግ ባለመቻሉ መከልከል ባለመቻሉ ፋሺስት ጣሊያን ኢትዮጵያን በ1935 ሲቆጣጠር ወይንም ሲወር አፄ ኃይለ ሥላሴ እዛ ሊግ ኦፍ ኔሽን ላይ ሄዶ አቤቱታ ማሰምተው ነበር። ያንን ሊከለክል ባለመቻሉ በቃ ዝም ብሎ አቅም የሌለው ግሩፕ እንደሆነ ታሰበ። አቅም የለውም። the league lasted for 26 years until it was replaced by the United Nations or UN in 1946 ስለዚህ ሊጉ ለ26 ዓመታት ቆየ። ከዛ በዩናይትድ ኔሽንስ ተተካ። በ1946 ሊግ ኦፍ ኔሽን የሚለው ጠፍቶ በ1946 ዩናይትድ ኔሽን አሁን ላይ ያለው ዩናይትድ ኔሽን ተክቶታል።